ጅኝ ነበር ያላት። እሷም ደግሞ እውነት የተጎዳ መስሏት ወደ ቤቱ አስገብታ ነበር ለማሳረፍ ተሽሎት ከዛ ቤት እስከሚወጣ ድረስ ማለት ነው። የበፊት ጓደኛዬ ነው እዚህ ቤት ማረፍ አለባት ብላ ተናግራ ነበረ። መኮንን ግን አልተስማማም ነበር። ከዚህ ቤት አሁኑ መውጣት አለበት አለበለዚያ እኔ እወጣልሻለሁ ብሏት ነበርና ትንሽ ተጣልቶ ጭንቅላቶት መቶት ነበረ ዘሪሁን ማለት ነው። ጭንቅላቱን ከመታው በኋላ እረስቻለሁ ሁሉም ነገር አላስታውስም ብሎ ነበር ወደ ቤት የገባው። ልክ ስነቃ ሀሳቡ ስለመጣለት ይሄን ነገር አድርጎ ነበር ከዛ ወይም ደግሞ ሰዎቹን መበቀል የሚፈልገውና እረስቻለሁ ነገር አላስታውስም ነበረ ያለው ማለት ነው። አላስታውስም ብሎ ሁሉም ግራ ተጋብቶ ነበረ። የሀያት እህትም እናትም ግራ ተጋብቶ ነበረ። እነሱ እንደውም ውሸቱን ነው ለእኛን ለማበቀል ነው እንደዚህ ያደረገው ብሎ ነበር ያሰቡት። ግን ሞክሮ ነበር ያስታውሳል አያስታውስም። በተለይ ደግሞ ማነች ሜላት የምትባለው እህቷ ከዚህ በፊት በጣም ያስቸግራት ነበር። በግድ ከኔ ጋር ካልተኛሽ እያላት ነበር ፊልሙን ካያችሁት ማለት ነው። በአሁኑ ደግሞ እስቲ ከኔ ጋር መተኛት ይፈልገውን አይፈልግም የሚለውን ለመለየት የሆነ እንትን አጭር ልብስ ለብሳ ምናምን እሱ ጋር አጠገብ ሆና ጊዜው ሳያመልጠን ማንም ስለሌለ እስከዛሬ ስትጠይቀኝ የነበረውን እሺ እናሳልፍ ነበረ ያለችው ማለት ነው። እሱ ግን አንቺ ማነሽ ብሎ ነበር የጠየቃት አውቆ ሲያስመስል ማለት ነው። መኮንን አንቺ ማነሽ አላውቅሽም፣ እኔ ሚስት አለኝ ሚስት ነኝ ብላኛለች እዚህ ቤት ያለችው አለች። ስለዚህ ሚስት እያለኝ ደግሞ እኔ እንደዚህ ማድረግ አልችልም ብሎ ነበር የመለሰላት። ከዛ በኋላ እንግዲህ እነሱን ማጣላት ማለያየት ስለሚፈልግ ከትንሽ ደቂቃ በኋላ እነሱ ቤት ሄዶ እሷ ጋር ሄዶ ምን ነበር ያላት ለአያት እቺ ልጅ እዚህ ቤት ያለችው ልጅ ማናት? እንደዚህ እያስቸገረችኝ ነው አብረን ካንተኛን ብላ እያስቸገረችኝ ነው። ስለዚህ ማናት ብሎ ነበር የጠየቃት። ሜላት ናት። ሜላት ምን አረገች ብላ ነበር ተናዳ ሄዳ ከሜላት ጋር የተጣላችሁ ከእህቷ ጋር እንግዲህ በመኮንን ምክንያት በተደጋጋሚ ተጣልተዋል። አንቺ ባለጌ እንዴት ባሌን ትመኛለሽ ብላ ብዙ ጊዜ ተጣልተዋል። በተለይ ደግሞ መኮንን እረስቶ ሳይሆን አውቆ እነሱ ለመበቀል ነው። የዘሪሁን ስልክ እንግዲህ ጠፍቶ ነበረ ከመኝታው ቤት እሱ ነበር የወሰደው። ብዙ ወረቀቶችን ብዙ ነገር ስለያዘው እሱን ለማጥፋት ነበረ የወሰደበት ማለት ነው፣ እሱ ተኝቶ ባለበት ሰዓት። ከዛ በኋላ እንግዲህ ስልኩ ቢፈልግ ሊገኝ አልቻለም። ከዛ በኋላ አምጣ ስልኬን ብሎ ጠይቆት ነበር። መኮንን ደግሞ እኔ ስልክህን አላየሁትም ወንድሜ፣ እኔ አንተ ማን እንደሆንክ አላቅም ብሎ ነበር የመለሰለት። በኋላ ላይ እንግዲህ ሰዓት መኝታ ቤት ውስጥ በሹራብ ተጠቅልሎ ስልኩን አየችው ማለት ነው፣ የራሳቸው መኝታ ቤት ውስጥ። ይሄ ነገር እንዴት እዚህ ሊገኝ ይቻለ? መኮንን እውነት አልረሳም ማለት ነው፣ እያታለለን ነበር ማለት ነው። ዘሪሁን እውነቱን ነበር፣ ስለዚህ እያታለለን ነው ብላ ነበር ድንግጥ ያለችው። ምክንያቱም እስከዛሬ ብዙ ነገር ቢነገራትም ማመን አልፈለገችም። ጭራሽ ለሷ አልፋ እሱ እንደዚህ እየተበቀላት ሴትዮዋን እንደዚህ እያሰቃያት እናትየዋን እህትየውን በግድ ከኔ ጋር ካልተኛሽ እያለ እነሱ ቢነግሯትም እሷ ማመን አልፈለገችም። ባልየውን ብቻ ነው የምታምነው ማለት ነው። እና በዚህ ሰዓት እንግዲህ አሁን ከዚህ በኋላ ትነቃለች ብዬ አምናለሁ። ግን የሆነ ምክንያት ነው የሚደረድርላት እንድታምን የሚያደርግ እንጂ እንደዚህ በቀላሉ ይጋለጣል ብዬ አላስብም። ዘሪሁን ደግሞ እያታለለች ነው ይሄ ልጅ ብለዋል። ከዛ ደግሞ ማለት አልኩ እንዴ ሜላት እንግዲህ ዘሪሁን የበፊት ፍቅረኛው የአያት ሰዓት ፍቅረኛ መሆኑን ስለማታውቅ ፍቅር ይዘውታል ማለት ነው። ፍቅር ይዞኛል ከዚህ ቤት መውጣት የለበትም ብላ ነበር ስትከራከር የነበረው። ይሄ ቤት የኔም ቤት ነው እኔ መብት አለኝ ስትል